የኔቶ እብደት ቀጥሏል። ሩሲያን ለመግጠም 800 ሺህ ጦር እያዘጋጀ የሚገኘው የሰሜን አትላንቲኩ ወታደራዊ ጥምረት ከመቼውም ጊዜ በላይ ዝግጁ ነኝ እያለ ነው። የኔቶው ጀነራል ሩሲያ ጦርነቱን ነገ ልትከፍትብን ስለምትችል በተጠንቀቅ ቆመናል ብለዋል። ሩሲያ እንዲህ ከዩክሬን ጋር ከባድ ጦርነት ውስጥ ገብታም ቢሆን ኔቶን እንደ ኔቶ ደርባ መግጠም አያቅታትም ሲሉ የሩሲያን ብቃት አልካዱም የጦር መኮንኑ። ይህ እንዳለ ሆኖ በአሜሪካ ኮንግረስ ምክንያት ዩክሬን በቂ የጦር መሳሪያ እያገኘች አለመሆኑ ተሰምቷል። የኮንግረሱ ውሳኔ ሌሎች የኔቶ ሀገራትንም የጦር መሳሪያ እንዳይታጠቁ አውኳል። በሌላ በኩል ሐማስ እየቀረበለት ላለው የሽምግልና መልእክት ግልጽ መልእክት ልኳል። እጅ መስጠት በኢዘዲን አልቀሳም ብርጌድ መዝገበ ቃላት ውስጥ የለም ሲል መግለጫ ሰጥቷል። በራፋህ ዋሻ ውስጥ የመሸጉት የሐማስ ወታደሮች ጉዳይ አሁንም መነጋገሪያ መሆኑ ቀጥሏል። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ንግግር ግዙፉን የብሪታንያ ሚዲያ ቢቢሲን አምሶታል። የቢቢሲ ዋና ዋና የሥራ ኃላፊዎችም ስልጣናቸውን ለቀዋል። ትራምፕም ቢቢሲን ውሸታምና ሙሰኛ ብለውታል። የቢቢሲን ቅሌት ያጋለጠውን ቴሌግራፍን ደግሞ ደግ አደረክ ብለው አሞግሰውታል። አነጋጋሪውን ታሪክ ትሰሙታላችሁ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የኔቶ እብደት እንደቀጠለ ነው። 800 ሺህ የሚሆን ጦር ከሩሲያ ጋር ለሚደረግ ፍልሚያ ዝግጁ ነው ብለዋል። ይህንን ደግሞ ጀርመን እንደምታስተባብር ዕውቁ የጀርመን የጦር መኮንን ሌውትናንት ጀነራል አሌክሳንደር ሶልፍራንክ አረጋግጠዋል። ጦርነቱ ነገ ሊጀመር ይችላል በማለት ኔቶ ጊዜ እንደሌለው ለማመላከትም ሞክረዋል። ጀነራሉ ጀርመን ከሌሎች የጦር ኃይሎች ጋር የምታደርገውን ትብብር በሀገራቸው ጦር ስር ሆነው የሚያስተባብሩ ናቸው። እርሳቸው ናቸው 800 ሺህ የሚሆን ጦር ወደ ሩሲያ ተጠግቶ የሚዋጋ ከሆነ እኛ ዝግጁ ነን ያሉት። ጀነራል አሌክሳንደር ሶልፍራንክ እንደሚናገሩት ጀርመን በዚህ ሂደት ወሳኝ ሚና ትጫወታለች፣ የሎጂስቲክስ ማዕከል ሆናም ታገለግላለች ብለዋል። ምናልባት የኔቶ መተዳደሪያ ደንብ አንቀጽ 5 ቢጣስ እናም ኔቶና ሩሲያ ይፋዊ ጦርነት ውስጥ ቢገቡ ሁላችንም ዝግጁ መሆን አለብን ነው ያሉት ጀነራሉ። ይህ ከሩሲያ ጋር ሊደረግ ይችላል ወይም በቢሆን ሁኔታ የተቀመጠው ጦርነት 800 ሺህ ጦር እንደሚያስፈልገው የታወቀው ባሳለፍነው ዓመት እንደነበር አይዘነጋም። ይህንን ጦር ለማንቀሳቀስና አስፈላጊው የግዳጅ ቀጠና ውስጥ ለማስገባት ደግሞ 180 ቀናት ወይም 6 ወራት እንደሚያስፈልጉ ኔቶ ያዘጋጀው ሰነድ ይጠቁማል። ኔቶ ያዘጋጀውና ከ1000 ገጾች በላይ ያሉት ሰነድ ከሩሲያ ጋር ጦርነት ቢፈጠር ምን አይነት እንቅስቃሴ መደረግ እንዳለበት ቁልጭ አድርጎ አስፍሯል። ሌላው አሌክሳንደር ሶልፍራንክ ያረጋገጡት ጉዳይ የሩሲያን ወታደራዊ አቅም ነው። ሩሲያ ከዩክሬን ጋር ከባድ የሚባል ጦርነት ውስጥ የገባችም ቢሆን አሁንም ግዙፍ ነችና ግዙፍ ነገር ማድረግ ትችላለች ብለዋል። የሀገራቸው የመከላከያ ጉባኤ ላይ በበርሊን እንደተናገሩት ሩሲያ አሁንም የተገደበም ይሁን ያልተገደበ ጥቃት በኔቶ ምድር ላይ መፈጸም ትችላለች። ይህንን ደግሞ ነገም ልታደርገው ስለምትችል ሁላችንም በተጠንቀቅ መቆም አለብን ብለዋል። የጀርመኑ ቻንስለር ፍሬድሪክ ሜርዝም ይህንን የሚያረጋግጥ ነገር ተናግረዋል። የዩክሬኑን ግጭት ለመፍታት እየተካሄደበት ያለው የዲፕሎማሲ መንገድ እየተዘጋ ስለሆነ ለዩክሬን የጦር መሳሪያዎችን ማስታጠቅ የግድ ይለናል ብለዋል። እንዲሁም ራሳችንን ማዘጋጀት አለብን ብለዋል። የመከላከያ ሚኒስትር የሆኑት ቦሪስ ፒስቶሪየስም የጀርመን ሕልውና አደጋ ላይ ነው፣ እያንዳንዳችን እንደ ሀገር የመቆማችን ጉዳይ አደጋ ውስጥ ገብቷል በማለት ከሩሲያ ሊመጣ የሚችለውን ጥቃት በተመለከተ ሀገራቸው በምን ያህል መጠን እንደምትሰጋ አረጋግጠዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው ጀርመን ወደ ናዚዎች መንገድ እየተጓዘች ነው እንጂ ከሩሲያ በዚህ ደረጃ የሚመጣ ስጋት አልነበረም ብለዋል። ፖለቲኮ ከሰሞኑ እንደዘገበው ጀርመን 377 ቢሊዮን ዩሮ ወይም 440 ቢሊዮን ዶላር በማዘጋጀት የጦር ኃይሏን ለማስታጠቅ እየተንቀሳቀሰች ነው ብሏል።
ከዚሁ ርዕስ ብዙም ፈቀቅ ሳንል ለዩክሬን ሊሰጡ የነበሩ የጦር መሳሪያዎች በአሜሪካ ኮንግረስ ምክንያት መደናቀፋቸው እየተነገረ ይገኛል። 5 ቢሊዮን የአሜሪካ ዶላር የሚያወጡትና ወደ ዩክሬን አሊያም ወደ አውሮፓዎቹ ሀገራት ሊጓዙ ነበሩ የተባሉ የጦር መሳሪያዎች ናቸው ችግር የገጠማቸው። በኮንግረስ ውስጥ የሚገኙት ዲሞክራቶችና ሪፐብሊካኖች በጋራ ተስማምተው የአሜሪካ መንግስትን በጀት ባለማጽደቃቸው ምክንያት የተለያዩ አገልግሎቶች መቋረጣቸው የሚታወስ ነው። ጋቨርንመንት ሸትዳውን ተብሎ የሚጠራው ይህ ክስተት 40 ቀን አልፎታል። ይህ ደግሞ በአሜሪካ ታሪክ ያልታየ ነው ተብሏል። የፌዴራል መንግስት ሰራተኞችን ደሞዝ ለጊዜው ያገደው ወይም የተወሰኑ የስራ ክፍሎችን የቀነሰው ይህ የበጀት ቀውስ አሜሪካ ለዩክሬንና ለአጋሮቿ የምትልካቸውን የጦር መሳሪያዎች በአግባቡ እንዳይደርስ እያደረገ ይገኛል ተብሏል። ወደ ዩክሬንና ወደ አጋሮቿ ይሄዳሉ ተብሎ ከተጠበቁ ሚሳኤሎች መካከል አንደኛው አምራም ተብሎ የሚጠራ ሚሳኤል ሲሆን በዚሁ የበጀት ቀውስ ምክንያት ወደ ዩክሬንና ወደ አጋሮቿ መድረስ አልቻለም ተብሏል። የጦር ጀቶች ታጥቀውት ከአየር ወደ አየር የሚወነጨፈው አምራም ሚሳኤል እና ሂማርስ እየተባለ የሚጠራው የሮኬት ስርዓት ከተስተጓጎሉት የጦር መሳሪያ ስርዓቶች መካከል ይጠቀሳሉ። እነዚህ የጦር መሳሪያዎች በቀጥታ ለዩክሬን የሚሰጡ ሊሆኑም ላይሆኑም ይችላሉ። ነገር ግን አሜሪካና አውሮፓ እያደረጉት ያለው አሰራር ግልጽ ስለሆነ የጦር መሳሪያዎቹ ቢያንስ በአብዛኛው ወደ ዩክሬን እንደሚገቡ ይገመታል። አሜሪካ በጀቷን ባለማጽደቋ ምክንያት ዋሽንግተንና ኪየቭ በዚህ ጉዳይ ላይ ብዙም እየተነጋገሩ አለመሆኑን ዘቴሌግራፍ በቅርቡ ዘግቦ እንደነበር ይታወሳል። አሜሪካ የምታመርታቸውን የጦር መሳሪያዎች የኔቶ ወይም የአውሮፓ ሀገራት ገዝተው ለዩክሬን ማስረከባቸው የተለመደ አሰራር ነውና እነዚህ የጦር መሳሪያዎች በአመዛኙ ወደ ዩክሬን መግባታቸው የማይቀር ይመስላል። እኛ መሳሪያ አንሰጥም፣ ከፈለጋችሁ ከእኛ መሳሪያ ገዝታችሁ ለዩክሬን አሸክሟት ያሉት ዶናልድ ትራምፕ በብልሃት አውሮፓዎቹንና ኔቶዎቹን የጦር መሳሪያ ከአሜሪካ እያሸመቷቸው እንደሚገኙ ይታወቃል። የአውሮፓና የኔቶ ሀገራትም ከዓመታዊ ምርታቸው 5 በመቶውን ለወታደራዊ በጀት በመመደብ የትራምፕን ልብ እየሞሉ ይገኛሉ። በሌላ በኩል ሐማስ ግልጽ ምላሽ ሰጥቷል። በኢዘዲን አልቀሳም ብርጌድ መዝገበ ቃላት ውስጥ እጅ መስጠት አይታሰብም ብሏል። ሐማስ ባወጣው መግለጫ በራፋህ ዋሻ የመሸጉትና ከ200 አያንሱም የተባሉት የሐማስ ወታደሮች ዕጣ ፋንታም አሁንም እያነጋገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር እነዚህ ወታደሮች በሰላም እጃቸውን ሰጥተው የጦር መሳሪያቸውን አስረክበው እስራኤል ጫፋቸውን ሳትነካ ከዋሻው እንዲወጡ የማድረግ ሐሳብ እንዳለው በተደጋጋሚ ሲነገር ነበር። እስራኤል ግን እንዴት ተደርጎ ብላለች። ሐማስም ይህንን የእስራኤል እምቢታ በሌላ መንገድ ገልብጦ መጥቶ እጅ መስጠት አይታሰብም ብሏል። የኢዘዲን አልቀሳም ብርጌድ ተዋጊዎቹ ወረራውን የፈጸመችው እስራኤል ነች። እስራኤል ሰበባ ሰበብ ደርድራ በጋዛ ላይ የተኩስ አቁም ስምምነቱን እየጣሰች ጥቃት እየፈጸመች ትገኛለች። ወታደሮቻችን ራሳቸውን ከመከላከል ያለፈ በእስራኤል ላይ ያጠፉት ጥፋት የለም በማለት በመግለጫው አስተባብሏል። ግብፅ፣ ኳታርና ቱርክን ጨምሮ የተለያዩ ሀገራት በጉዳዩ ጣልቃ ገብተው ለማሸማገል ጥረት እያደረጉ እንደሚገኝ ይታወቃል። ወደ ግብፅ ድንበር ጠጋ ብሎ የሚገኘው ይህ የሐማስ ዋሻ ውስጥ የሚገኙት እነዚህ ወታደሮች የአይሁድ ታጋቾችን አስክሬኖች ሲፈልጉ እንደነበር የእስራኤል መገናኛ ብዙሃን ሳይቀሩ ዘግበዋል። ካን የተባለው የእስራኤል መገናኛ ብዙሃን እንደዘገበው ከ11 ዓመት በፊት ጠፍቶ የነበረ አንድ የእስራኤል ወታደር አስክሬን እነዚህ ወታደሮች ሳያገኙ አልቀረም። ሃዳር ጎልዲን የተባለውና 2014 እንደ አውሮፓውያን አቆጣጠር በነበረው የጋዛ ጦርነት ውስጥ በጋዛ ጠፍቶ ነበር የተባለውን ወታደር አስክሬን አግኝተዋል የሚሉ ዜናዎች ብቅ ብቅ እያሉ ይገኛሉ። ይህ ደግሞ ሐማስ የበለጠ የመደራደሪያ አቅም እንዲኖረው እያደረገ እንደሆነም በርካቶች እየገለጹ ይገኛሉ። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ንግግር ቢቢሲን አምሷል። ግዙፉ የብሪታንያ መገናኛ ብዙሃን ቢቢሲ ከሰሞኑ ከባድ ቀውስ ውስጥ እንደገባ እየተነገረ ይገኛል። ኃላፊዎቹም ስራቸውን እየለቀቁ ይገኛሉ።
ዘቴሌግራፍ ባለፈው ሳምንት ያወጣው መረጃ የቢቢሲ አሰራር ላይ ብዙ ጥያቄዎች እንዲነሳ ያደረገ ነው። ዶናልድ ትራምፕ ምርጫ ከማከናወናቸውና ወደ ዋይት ሀውስ ከመግባታቸው ጥቂት ቀደም ብሎ ቢቢሲ በዶናልድ ትራምፕ ላይ አንድ ዶክመንታሪ እያዘጋጀ ነበር። ይህንን ዶክመንታሪ አዘጋጅቶ ከለቀቀ በኋላ ብዙዎች ያላስተዋሉት ነገር ግን በቅርቡ ሾልኮ የወጣ መረጃ ላይ እንደተጠቆመው ዶክመንታሪውን ያዘጋጁት የቢቢሲ ባልደረቦች የዶናልድ ትራምፕን ንግግር አጣመው አቅርበዋል። ከአንድ ሰዓት በፊት የተናገሩትንና ከአንድ ሰዓት በኋላ የተናገሩትን ንግግር በማጣመር ደጋፊዎቻቸው በአሜሪካ ኮንግረስ አካባቢ ከፍተኛ ነውጥ እንዲያነሱ አድርገዋል የሚል ምልከታ ያለው ዶክመንታሪ ነው ቢቢሲ አዘጋጅቶ የለቀቀው። ታዲያ ከሰሞኑ አንድ የውስጥ ማስታወሻ ድንገት በቴሌግራፍ ላይ ብቅ አለ። ይህ ማስታወሻ ንግግሩ አላግባብ ተቆርጦ ተገጣጥሞ የቀረበ በመሆኑ ዶናልድ ትራምፕ ያልተናገሩትን ተናገሩ የሚያስብል ወይም ከአውድ ውጪ የሚያስወስድ ነገር ቢቢሲ መስራቱን አረጋገጠ። ይህ ማስታወሻ ይህንን ጉድ ደግሞ ዘቴሌግራፍ ይዞት ወጣ። እናም በዚህ ምክንያት የቢቢሲ ባለስልጣናት ስራቸውን ለመልቀቅ ተገደዋል። የቢቢሲ ዳይሬክተር ጀነራል የሆኑት ቲም ዴቪ እና የዜና ዘርፍ ስራ አስፈጻሚ የሆኑት ዲቦራ ተርነስ ናቸው በቃን ብለው ከስልጣናቸው የለቀቁት። ዶናልድ ትራምፕም ይህንን ተከትሎ እንደምታዩት እየለቀቁ እየተባረሩ ይገኛሉ። ውሸት አውርተውብኝ ነበር። በ2024 ምርጫ ጣልቃ ለመግባት ቢቢሲ ሰርቷል። ይህንን ጉድ ያጋለጠው ቴሌግራፍ ደግሞ ሙሰኛውን ቢቢሲ በማጋለጡ ምስጋና ይገባዋል ሲሉ ምስጋናቸውን ቸረውታል። ዋይት ሀውስ ከሰሞኑ ዘቴሌግራፍ ይዞት የወጣውን መረጃ ተከትሎ 100% ውሸታም የሆነው ቢቢሲ ሲል ቢቢሲን ገልጾ እንደነበር ይታወቃል። በ2024 ምርጫም የብሪታንያው ሌበር ፓርቲ ከዴሞክራቶች ጋር ሰርቷል በሚል የዶናልድ ትራምፕ የምርጫ ቡድን ክስ ማቅረቡ የሚታወስ ነው። ብሪታንያዎች ይህንን ቢያጣጥሉትም ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።